ድንግልና እንዴ ነው በህክምና ሚስትሩ ባሉት በቃ ስውር ነው አታምጡ ተቆለለ ያለ ድንግልና ሰላም እንዴት ናችሁ? አለን ዛሬ ደግሞ አሪፍ ቪዲዮዎችን ይዘላሉ። ቀጥታ ወደ ቪዲዮ እንት ጓደኛ አርከኛ ህፃን ያዝ ማናት ላምጣ ተካረክሻችሁ ኖ ለዚህ ነው አጭር ሰው አጭር ሰው ማመን ማለት አጭሮቹን እናገራቸው እሶስቱን ማጸዳቸው። እሺ ወደ ቀጣይ ቪዲዮ ተከፍሽ ባራገፍኩልሽ ደሞ ገና ለገና የስድስት ወር አልተከፈለኝም ብለሽ መልስ ትሰጪኛለሽ። አንድ ነገር እንዳታሪ አንድ ነገር ዝም ብለሽ አፍሽን እንዳታሪ። አፌን ከከፈትኩማ ደሞዝ የሚታይብኝ ይቅር ይበልሽ። እንዴ እኔ እኮ ዝምታ ወርቅ ነው ስባል ሌላ ነገር ነበር። በር ያለት ነው እንዴ ዝምታ ወርቅ ነው። ይሰራል። እሺ ወደ ቀጣይ እንደምችል አክትረስ መሆን እንደምችል ያወቅኩት የጓደኛዬ እናት ለቅሶ ላይ ነበር። ያው ጓደኛዬ እላታለሁ እንጂ አልወዳትም፣ ምንም ነው የማትመቸኝ። እና እናቷ እንዳረፉ ስትነግረኝ የኔ እናት የሞተች እስኪመስል ድረስ በቃ እያለቀስኩ ስገባ ምናምን ነገር ለቅሶ ቤት የነበረው ሰው በሙሉ ተገርሞ እኔን ነበር ሲያይ ነበረው። የዛኔ ነበር ይህንን የማስመሰል ጥበቤን ወደ አክቲንግ መቀየር አለብኝ ብዬ አሰብኩት። ቆይ የምርችም አሁን ስትወለድ ገንፎ ምናምን ተበልቷል። እቺ የዛን ቀንማ ንፍሮ ነበር ያበላት የነበረበት። ያሳዝናል። ሰው እንደዚህ የሚያስበው እሱ ወደ ቀጣይ ቪዲዮ ነው። አቤት አንቺ ለምን ደግሞ አትረጂ? ምን እንደምወድሽ ነው እንዴ? ሚስቴስ ሚስቴ ወይስ እንኳን ነው ሚስቴ ሳለች አፈር ብላሽ የበርግል ቆይ እሱ ከወደዳት ስለምስቱ ምን አስጠይቃት? ስለምስት ስለሷ ምን አስጠይቃት እንዴ? እስቲ ወደ ቀጣይ ቪዲዮ ነው። ድንግልና እንዴ ነው በህክምና የሚመለሰው ብላችሁ በጠይቃችሁ መሰረት ማለት ነው። ድንግልና አይደለም ባይደው የምንመልሰው ሃይመን ነው። ሃይመን ደግሞ ማለት የማህፀንን በር የምትሸፍን ስስ ስጋ ናት። ስለዚህ እዚህ ስጋ ላይ ማለት ነው ጉዳት ከደረሰ አታምጡ ተቆለለ ያለ ድንግልና ሊመለስ ነው ማለት ነው። ስቲንከት ጀስት እንደማንኛውም ስስ ስጋ ጉዳት ሲደርስበት ማያያዝና መስፋት ከዛ የማህፀንን በር ማጥበብ እንደዚህ አይነት ነው እንዴ? ምን ይባላል? ሃይመኖፕላስቲ ይባላል። ስለዚህ ህክምና ማወቅ ያለባችሁ ነገር ደግሞ ምንድነው? አንደኛ ህመም የለውም፣ ምክንያቱም በማደንዘዣ ነው የሚሰራው፣ ሎካል አንስቴጂያ ነው የሚሰራው። በተጨማሪ በዛኛው ቀን ነው ወደ ቤት የሚሄደው፣ የሚያደርግ አይነት ህክምና አይደለም። በሁለተኛው ቀን ምናምን ኖርማል ወደ አክቲቪቲ መመለስ ይቻላል። እቺኛው ፕሮሲጀር ደግሞ ከ6 ሳምንት እስከ 8 ሳምንት ሊፈጅ ነው እና ደግሞ በየሰው ይለያያል። የሚሰራው ህክምና ይለያያል። የሚሰራው መስል ሰው ሊኖር ይችላል። ህክምናውን ማግኘትም በጣም ቀላል ነው። ስለዚህ ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝና እኔ ስልሽ እንትኑ እኮ አስተምሮቱ ምናምን ጥሩ ነው። በተለይ ስለ ጤና ላይ ባለ እንትን በጣም ነው ደስ የሚለኝ። ግን ሊስትሮ ባሉት በቃ ስውር ነው። ጠቅጠቅ ነው የምትሰፉት። መቼስ ጠቅጠቅ አይሆንም። ጠቅጠቅ እንደው ስቤቱ ይታያል። አስባችሁታል? ወስፌና ጅማት ስውር ጠቅጠቅ አይዋለ አድለ እኔ እንደውም ዶክተር መሆን እፈልጋለሁ። ምን ማድረግ እንዳለብኝ ንገሩኝ። ዘላለሜን አልፈልግም። የዚህ ስፔሻሊስት የራሱ ሌላ ከተቀላቀለ አልማርም። ይሄን ብቻ 5 ዓመቱን ብታስተምሩኝ ደስ ይለኛል። ሃው ቱ ሪኮግናይዝ ኦርጋናይዜሽን የተማረ የለም አስተምሩን። አይምሮዬ ክፍት ነው። በዚህ ሰዓት ንቁ ነኝ። መማር እፈልጋለሁ። ለዶክተሮች ምን ይችላል? ብዙ የተሳሳትኳቸው ስህተቶች አሉ። እንዲህ አይነት ኋላ ቀር አስተሳሰብ ማሰብ አልፈልግም። ዳይ ወደ ሰፊው ወደ አስተምሮቱ ከዛ ተምሬ እኔ እንደውም ስፔሻሊስት አረግ ኦቨርሎክ ሁላ ሳልመጣ አልቀርም። አያችሁ አይደለ? እኛ ጋር ሲሆን ጎጂ ባህላዊ ድርጊት ነው
ማሰፋት ምናምን ትላላችሁ። ከፈረንጆች ምናምን ሲመጣ ዘለሽ አንደኛ ላይ ቀድመሽ ፊት አውራሪ አንቺ ነሽ። ማሰፋቱ አሪፍ ነው። ገዛስ